ወዳጆቼ አንድ ጥያቄ ዛሬ ልጠይቃችሁ። የሰው ልጅ ከምድር ተነስቶ ሰማያትን የሚቀድበት ከሰማያዊ ማንነት አልፎ መላእክትን የሚመስልበት ያ ረቂቅ ምስጢር ምን እንደሆነ ታውቃላችሁ? ነቢያት ከእግዚአብሔር ጋር ፊት ለፊት ለመነጋገር የተጠቀሙበት ቋንቋ፣ ነገሥታት ከጥፋት የዳኑበት ምሽግ፣ ቅዱሳን ዲያብሎስን ድል የነሱበት ስለት ያለው የጦር ዕቃ ምን እንደሆነስ አስበህ ታውቃለህ? ብዙዎቻችን ይህ ነገር እንደ ረሃብ ወይም እንደ ቅጣት እንቆጥረዋለን። ነገር ግን ቅዱሳን አባቶቻችን የነፍስ ክንፍ ይሏታል። አዎም ዛሬ የምንነጋገረው ስለ ክርስትና ታላቁ ምሰሶ ስለሆነው ስለ ጾም ነው። አባቶቻችን ሲናገሩ ሆድ ሲሞላ ጭንቅላት ይፈርሳል፣ ሆድ ሲያርፍ ግን ነፍስ ትነቃለች ይላሉ። ዛሬ ወደዚህ ዓለም አብረን እንጓዛለን። ጾም ማለት ምን ማለት ነው? እንዲሁ ከእንጀራና ከውሃ መከልከል ብቻ ነውን? ወይስ ሌላ የተሰወረ ኃይል አለው? እስከ ፍጻሜው አብራችሁን ቆዩ። የምንሰማው ነገር ሕይወታችን የሚቀይረውን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። የቻናላችን ተከታታዮች እንደምን ሰነበታችሁ? ዛሬ የምንነጋገረው ስለ አንድ ታላቅ ምስጢር ነው። ዓለም በሥጋዊ ፍላጎት በሰከረች ሰው ሁሉ ለሆዱና ለደስታው ብቻ በሚሮጥበት በዚህ ዘመን ቆም ብለን ነፍሳችንን የምናይበት መነጽር ስለሆነው ስለ ጾም በጥልቀት እንመለከታለን። ጾም ማለት ዝም ብሎ መራብ አይደለም። ጾም ማለት የምግብ አይነት መለወጥ ብቻም አይደለም። ጾም ማለት ለሥጋ በቃሽ የምንልበት፣ ለነፍሳችን ክንፍ የምናበጅበት፣ ለዲያብሎስ ሥጋ የምንልበት፣ ለፈጣሪ ስማኝ የምንልበት የድል አዋጅ ነው። ቅዱስ ያሬድ በመሐሌቱ፣ አባቶቻችን በቅዳሴያቸው፣ መነኮሳት በገዳማቸው ያጣጣሙት ይህ ጽዋ ዛሬ የእኛንም ሕይወት ለመለወጥ በደጃችን ቁመዋል። እስከ ፍጻሜው ድረስ አብራችሁን ብትቆዩ የጾምን ድንቅ ታምራትና በታሪክ ውስጥ ያደረገውን ታምር አይታችሁ ትደነቃላችሁ። ወዳጆቼ እስኪ አንድ አስገራሚ እውነት ልንገራችሁ። ጾም የተጀመረው በምድር ላይ በችግርና በረሃብ መካከል ይመስላችኋል? በፍጹም። ጾም የተወለደው በገነት በቅንጦትና በምቾት መካከል ነበር። ገና በደል ሳይመጣ በሽታና ሞት ሳይታወቅ ሥጋ ደካማ ሳይሆን እግዚአብሔር ለአዳም አንድ ደብዳቤ ሰጠው። ደብዳቤው ግን በወረቀት ላይ ሳይሆን በሕሊናው ላይ የታተመ ነበር። ይዘቱም አትብላ የሚል ነበር። አንዳንዶች ለምን ብለው ይጠይቃሉ። ያ ሁሉ በረከት ባለበት ገነት ውስጥ አንዲት ዛፍ አትብላ ማለት ምን ያስፈልጋል ይላሉ። ነገር ግን ምስጢሩ ያለው ከዛፉ ላይ ሳይሆን ከልቡ ውስጥ ነበር። ጾም እኮ መከልከል ብቻም አይደለም። ጾም ማለት ከስጦታው ይልቅ ሰጪውን እመርጣለሁ የሚባልበት የፍቅር መግለጫ ነበር። አዳም በዚያች ቅጽበት ከፈጣሪው ጋር የነበረውን ግንኙነት የሚለካው በሆዱ ሳይሆን በታዛዥነቱ ነበር። ነገር ግን የሆነውን ታውቃላችሁ። ያ የነጻነት አርማ የሆነው ጾም ተጣሰም። አዳም በልቶ ወደቀ። የሚገርመው ግን የወደቀው በምግብ እጥረት ሳይሆን በምግብ ብዛት ነበረም። መብል አዳምን ከብርሃን ልብሱ አውጥቶ በቅጠል አሸፈነ። ከሰማያዊ ክብር አውርዶ የመቃብር ምርኮኛ አደረገው። ዛሬስ እኛ ስንጾም ያንን በአዳም እጅ የጠፋውን የገነት ቁልፍ በጾም እናገኛለን። ጾም ማለት ወደ ቤት የመመለሻ መንገድ እንጂ የስቃይ ሸክም አይደለምና። አንድ ታላቅ አባት እንዲህ ብለው ነበር። ዲያብሎስ አዳምን ለመጣል ሰይፍ አልመዘዘም፣ ጦር አልወረወረም። የተጠቀመው መሳሪያ አንድ ብቻ ነበር፣ እርሱም አይን ነበር። አስተውሉ። ጠላት ዛሬ አንተን የሚዋጋህ በመድፍና በከባድ መሳሪያ ብቻ እንዳይመስልም፣ በሆድ በኩል በለሰለሰ በጣፈጠና በሚያምር ነገር ሁሉ ገብቶ ነፍስን ሊያደነዝዛት ይችላል። ሆዱን የገዛ ሰው ዓለምን ገዝቷል እንደተባለው ይህ አባባል ዝም ብሎ የተነገረ አይደለም። ሆድህ ሲገዛህ ባሪያ ትሆን፣ ግን አንተ ሆድህን ስትገዛው ግን ንጉሥ ትሆናለህ። ለመሆኑ እግዚአብሔር እኮ ፍቅሩን እንድንበላና እንድንጠጣ ሰጠን፣ ምድርን በበረከት ሞላት። ታዲያ ለምንድነው እንድንጾም የሚፈልገው? የሰጠንን መልሶ መከልከል አይመስልምን ብሎ ይጠይቃል።
ጥሩ ጥያቄ ነው። እስኪ በምሳሌ እንረዳው። አንድ አባት ለልጁ በጣም ውድ የሆነ መጫወቻ ቢገዛለት፣ ልጁ ግን በመጫወቻው ተመስጦ አባቱን ቢረሳ፣ አባቱ መጫወቻውን ለጥቂት ጊዜ ያቆይ ቢለው ይጠላዋል ማለት ነው? በፍጹም። ይልቁንም ልጁ ከመጫወቻው በላይ አባቱን እንዲወድ ስለፈለገ። ጾምም እንዲህ ነው። እግዚአብሔር የሰጠንን በረከት ምግብና መጠጥ ወደ እሱ የምንሄድበትን መሰላል እንዲሆንን እንጂ እሱን የምንረሳበት መጋረጃ እንዲሆንብን አይፈልግም። ጾም ፍሬን ነው። መኪና ፍሬን የሚያስፈልገው አደጋ እንዳይደርስበት እንደሆነ ሁሉ ነፍሳችን በሥጋዊ ፍላጎት ተገፍታ ወደ ገደል እንዳትገባ ጾም ይይዛታል። ያለ ጾም ሰውነታችን የሌለው ውሻ ይሆናል። ያገኘውን ሁሉ ይበላል፣ ያገኘው ላይ ሁሉ ይጮኻል። በጾም ወቅት ግን ለነፍሳችን እንዲህ እንላታለን፣ እኔ የምኖረው በእንጀራ ብቻ ሳይሆን በእግዚአብሔር ቃል ነው። ይህንን ስንል ሰማያት ይከፈታሉ፣ መላእክትም በዙሪያችን ይሰለፋሉ። ወዳጆቼ እስኪ ለአንድ አፍታ ዓይኖቻችን ጨፍነን እናስብ። የሰው ልጅ ተፈጥሮ እኮ ምግብና ውሃ ይፈልጋል። ያለ እህል ጉልበት ይዝላል፣ ያለ ታዲያ አንጀት ይደርቃል። ታዲያ እነዚህን የሥጋ ሕጎች የሻሩ በተፈጥሮ ላይ የነገሱ በጾም ኃይል ሰማያትን ያንቀጠቀጡ ሰዎች ከየት መጡ? እነዚህ ሰዎች የበሉት ምግብ ሳይሆን የያዙት ምስጢር ነበረም። እስኪ ወደ ኋላ እንመለስና የታሪክን መዝገብ እንግለጥ። የደብረ ሲናው እንግዳ የሆነው ያ ነቢዩ ሙሴ እስቲ አስቡት። አንድ ሰው ለአንድ ቀን እህል ሳይቀምስ ሲውል ይደክመዋል፣ ለ2 ቀን ሲጾም ይዝላል። ሙሴ ግን 40 ቀንና 40 ሌሊት በዚያ ጭልጥ ያለ በረሃ ውሃ በሌለበት እህል በማይገኝበት የሲና ተራራ ላይ እንዴት ሊቆይ ቻለም? ምስጢሩ ምን እንደሆነ ታውቃላችሁ? ሙሴ በዚያ ጊዜ ቁርሱንም ምሳውንም እራትም የእግዚአብሔር ክብር ነበር። ጾም ማለት ምግብን መተው ብቻ ሳይሆን ሌላ ሰማያዊ ምግብ መመገብ መጀመር ማለት ነው። ከ40 ቀን በኋላ ሙሴ ከተራራው ሲወርድ የሆነውን ታስታውሳላችሁ። ፊቱ ጠውልጎ፣ አካሉ ከስቶ፣ ዓይኑ ፈሶ አልነበረም። ይልቁንም ፊቱ እንደ ፀሐይ ያበራ፣ እንደ መብረቅ ይወረወር ነበር። እስራኤላውያን ያንን የክብር ብርሃን ሸሽተው እባክህ ፊትን ሸፍን መቋቋም አቃተን ብለው ለመኑት። አስተውሉ። ጾም ሰውን ወደ መልአክነት ይቀይራል። የጠቆረውን ማንነት ወደ መለኮታዊ ብርሃን ይለውጣል። ሌላኛው ደግሞ የሰማይ መንገደኛው ኤልያስን አስታውሱ። እርሱ እኮ በጾም ኃይል የምድርን ስበት ግራቪቲ ያሸነፈ ሰው ነበር። ኃጢአትና መብል የሰውን ነፍስ እንደ ድንጋይ አክብደው ወደ ታች ወደ መሬት ይጎትቱታል። ጾም ግን ነፍስን እንደ ሂሊየም ፊኝ ወደ ላይ ጭስ ያወጣታል። ኤልያስ በጾም ሲቀል ሥጋው መንፈስ ሆነም። በመጨረሻም እግዚአብሔር እሳታማ ሰረገላ ላከለት። ለምን ቢሉ የእሱም ሰውነት በጾም እሳት ሆኖ ነበርና እሳት ለእሳት ተላከለት። ወደ ሰማይ ያረገው በክንፍ ሳይሆን በጾም በተገኘ ጸጋ ነበር። ሦስተኛው ዳንኤልና የነነዌ ታምር ነበር። ወደ ባቢሎን እስኪ እንሂድ። ዳንኤል በአንበሶች ጉድጓድ ውስጥ አስታውሱት። የተራቡ አንበሶች ዳንኤል ለምን አልበሉትም? የንጉሡን ያማረ እራት ትቶ አትክልትና ጥራጥሬ እየበላ የጾመው ዳንኤል ለአንበሶቹ እንደ ሰው ሳይሆን እንደሚለበልብ እሳት ታያቸው። የጾመኛ ሰው ሽታው ለሰይጣን ለአውሬም እሳት ነው። ነነዌስ ቢሆን በ3 ቀን ውስጥ ትጠፋላችሁ የሚል የሞት አዋጅ ታወጀም። ሰዓቱ እየሮጠ ነበር። ታዲያ ምን አደረጉ? ንጉሡ ከዙፋኑ ወረደ፣ ዘውዱን ጣለ። ሰው ብቻ አይደለም እንስሳትም ይጹሙ፣ ጥጃ ከእናቱ ጡት ይከልከል፣ ውሃ አይጠጡ አለም። ምድር በታሪክ አይታው የማታውቀው ጩኸት ሆነ። የሰዎች ለቅሶ ከእንስሳት ጩኸት ጋር ተቀላቀለ። ያ የጾም ጩኸት ሰማያትን ቀደደ፣ የእግዚአብሔርን ቁጣ ወደ ምሕረት ለወጠው። ጾም ማለት የተፈጸመብህን የሞት ፍርድ ማስቀደድ የሚችል ጠበቃ ማለት ነው። ይህንን ክፍል ከመዝጋታችን በፊት አንድ ልብ የሚሰብር የአበውን ታሪክ ልንገራችሁ። በአንድ ገዳሙ ውስጥ አንድ ወጣት መነኩሴ ጾም አድክሞት ሰውነቱ ዝሎ ወደ መምህሩ ቀረበ። በምሬት እንዲህ አላቸው፣ አባቴ በጣም ደከመኝ፣ ሰውነቴ አልቻለም።
ጾሙን ባቆመውስ ትንሽ ረፍት ባደርግስ አላቸው። አረጋዊው አባት ፊታቸውን ወደ ልጃቸው አዙረው አይን አይኑን እያዩ መቼም ሊረሳ የማይችለውን መልስ ሰጡት። ልጄ ሆይ ጠላት ዲያብሎስ አንተን ለማጥቃት፣ አንተን ለመጣል፣ አንተን ለማሳሳት መቼም ቢሆን ደክሞኛል ብሎ አያውቅም። እሱ ቀንና ሌሊት ሲያደባ፣ አንተ ግን እሱን ድል ለማድረግ ትንሽ መራብ ካቃተ ነገ እንዴት ከክርስቶስ ጋር ትነሳለህ? የድል አክሊል የሚሰጠው በምቾት አልጋ ላይ ለተኛ ሳይሆን በጦር ሜዳ ላላበው ወታደር ነው። ወዳጆቼ እኛስ የሆዳችን ጩኸት እያሸነፈን ነው ወይስ እንደ አባቶቻችን በጾም ኃይል ታሪክ ልንሰራ ተዘጋጅተናል? አሁን ወደ ታሪክን ብርት እንግባ። ቦታው ገዳመ ቆሮንጦስ ነው። ምድረ በዳ ድንጋያማ፣ ሰው የሌለበት፣ አራዊት የሚጮውበት የብቸኝነት ስፍራ። እስኪን ጥያቄ ራሳችሁን ጠይቁ። ዓለማችን በእፍኝ የያዘ ሰማይን የዘረጋ ምድርን ያንጠለጠለ እርሱ ራሱ የሕይወት እንጀራ የሆነ ክርስቶስ ለምን ተራበ? ለምንስ መጾም አስፈለገው? ምስጢሩ የሚደንቅ ነው። ክርስቶስ ወደዚያ ምድረ በዳ የሄደው እንደ ሽሽት ሳይሆን እንደ ማጥቂያ ነበር። ዲያብሎስ አዳምን በገነት ብላ ብሎ እንደጣለው ሁሉ ክርስቶስ ደግሞ በምድረ በዳ አልበላም ብሎ ሊያነሳው ፈለገም። 40 ቀንና 40 ሌሊት ተፈጸመ። ረሃብ የሰውነት ጠባይ ተፈታተነም። ልክ በዚሽ ቅጽበት ያ ጥንታዊ ጠላት፣ ያ የእባብ ተንኮለኛ ቀረበ። ምን አለመሰላችሁ? ወደ ተሰነጣጠቁ ድንጋዮች አመለከተ። ድንጋዮቹ በቅርጽ ትኩስ ዳቦ ይመስሉ ነበር። የእግዚአብሔር ልጅ ከሆንክ እስኪ እነዚህን ድንጋዮች እንጀራ አድርገ ብላ። ምን አለብህ? ሥልጣን አለ፣ ራብን አስታክስ አለው። ወዳጄ ይህ ፈተና የሆድ ብቻ እንዳይመስልህ። ዲያብሎስ እያለ ያለው ለመንፈስ ሳይሆን ለሥጋህ ቅድሚያ ስጥ፣ ታምህርን ለሆድ ተጠቀምበት ማለት ነበር። ነገር ግን የዓለም መድኃኒት የመዘዘው ሰይፍ ከባድ ነበር። አይሆንም ብቻ አይደለም ያለው። የሰይጣንን አፍ የዘጋበት ቃላትን እንመልከት። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህ መልስ የዲያብሎስ ራስ የቀጠቀጠ መዶሻ ነበር። ዛሬም ዲያብሎስ ወደ እኔና ወደ እናንተ ይመጣል። ምን እንደሚል ታውቃላችሁ? አይዞ ገና ወጣት ነህ፣ ለምን ሰውነትን ትጎዳለህ? ትንሽ ቅመስ፣ ማንም አያይህም፣ አልሰከርክም እያለ የድንጋይ የሚመስል ዓለም እንጀራ ነው ብሎ ያቀርብልናል። ያን ጊዜ እንደ ጌታችን ሆነን እኔ የምኖረው ለቃሉ ነው ብለን እንመልስለት ይሆን? እዚህ ላይ አንድ ብዙዎቹን ግራ የሚያጋባ አንዳንዶችንም የሚፈትን ታላቅ ጥያቄ ይነሳል። እስቲ ልጠይቃችሁ። ወንጌሉ ስትጾሙ እንደ ግብዞች አትጠውልጉ፣ ራሳችሁን ተቀቡ፣ በስውር ለሚያይ አባታችሁ ይላል። ታዲያ ቤተ ክርስቲያን ለምን አዋጅ አስነግራ ነገ ጾም ነው ሁላችሁም ጹሙ እያለች በአደባባይ ታውጃለች? ይህ የቃሉን ተቃራኒ መሄድ አይሆንምን ብለን ልንጠይቅ እንችላለን። ይህ ጥያቄ ጥሩ ነው። መልሱ ግን የባስ ያስደንቃል። ቤተ ክርስቲያን የምትከተለው ሁለት አይነት የውጊያ ስልት አለ። የግል ውጊያ ወይም የስውር ጾም ነው። ይህ ጌታ የተናገረው ነው። በግልህ ለኃጢአትህ ስታለቅስ፣ ለንስሐ ስትተጋ፣ ማንንም ሳያውቅብህ በጓዳህ የምታደርገው ነው። ይህ የስናይፐር አነጣጥሮ ተኳሽ ውጊያ ነው። ጠላት ሳያየው በድብቅ ይዋጋል። እዚህ ላይ መታየት መወደስ አይገባም። የሕዝብ ጦርነት ግን የአዋጅ ጾም ነው። ነቢዩ ኢዮኤል በምዕራፍ 2 ላይ በጽዮን መለከትን ንፉ፣ ጾምንን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችም ሰብስቡ ይላል። ይሄኛው ጾም ግን የግል ጉዳይ አይደለም፣ የነጋሪት ጥሪ ነው። እስኪ ያስቡት። ጠላት ሀገርን ሲወር ሁሉም በየቤቱ ሆኖ ሲዋጋ ይባላል ወይስ ክተት ሰራዊት ተብሎ አዋጅ ይታወጃል? እንዴታ አዋጅ ይታወጃል! የአዋጅ ጾም እንደ አብይ ጾም ነነዌ ማለት ቤተ ክርስቲያንን ለመላው ሕዝቧ እንዲህ ስትል ነው። ጠላት ዲያብሎስ መጥቷልና ሁላችንም በአንድነት በአንድ ልብ በአንድ ጾም እንውጋው፣ ሰማይን በኅብረት እናንቀጥቅጠው። ስለዚህ ወደ አዋጅ ሲታወጅ ለምን ታወቀ አትበል። የጦርነቱ መለከት ተነፍቷል። ወደ ጦር ግንባር ለመዝመት ወገብህን ታጠቅ። በኅብረት የሚደረግ ጸሎትና ጾም የዲያብሎስን ምሽግ
የመሰባበር ኃይልና አቅም አለውና። ከአራተኛው ክፍለ ዘመን ጀምሮ እስካሁን ድረስ የዓለምን መንፈሳዊ ጆሮ የሚመታ አንድ ታላቅ ድምፅ አለ። ይህ ድምፅ የቅዱስ ዮሐንስ አፈወርቅ ድምፅ ነው። እርሱ ስለ ጾም ሲናገር እንዲህ ይለናል። ሆድህ እየጾመ ምላስህ ሌላውን የሚበላ ወይም የሚያማ ከሆነ ጾምህ ምን ዋጋ አለው? አስተውል። አንበሳ ሥጋ እንዳይበላ ቢከለከልና ሥጋ ባይበላ እንዲሁም ቢጾም ግን አውሬ ነው። አንተም ሥጋን ሳትበላ በንግግር በክፋት ሰውን የምትሰነጣጥቅ ከሆነ ከአውሬው ምን ተለየ? እስኪ ይህን ንግግር ልብ በሉት። አንበሳ እኮ ጾመኛ ተብሎ አይመሰገንም፣ ምክንያቱም ባህሪው አውሬነት ነው። እኛም ሥጋ አልበላንም ብለን ራሳችንን ብንነፋ፣ ነገር ግን በምላሳችን የሰውን ስም የምናጠፋ ሰውን የምንገፋና የምንጠላ ከሆነ ጾማችን ከእንስሳዊ ባህሪ አላወጣንም ማለት ነው። ወንድሜ ሆይ ጾም ማለት ራስን ታረዱልኝ የሚል አውሬ ከነበረበት ማንነት አውጥቶ ልረድልህ የሚል የመላእክነት ባህሪ መላበስ ነው። መብልን ተወት አድርገህ ንግግርን፣ ሐሳብን ካልገታህ ጾምህ ለሆድ ዕረፍት ከመስጠት ባለፈ ለነፍስ የሚተርፍ በረከት አይኖረውም። ስለዚህ ጥያቄው ምን በላህ የሚለው ሳይሆን በጾምህ ወቅት ማን ሆንክ የሚለው ነው። ጾምህ ከክፋት ወደ ደግነት፣ ከጥላቻ ወደ ፍቅር፣ ከኩራት ወደ ትሕትና ካላሸጋገረ ቆም ብለህ ራስን ልትጠይቅ ይገባል። የተወደዳችሁ የቻናላችን ቤተሰቦች እንግዲህ ለዚህን ያክል ሰዓታት ያህል በጾም ምስጢራዊ ዓለም ውስጥ አብረን ተጉዘናል። ከገነት ደጅ ተነስተን በነቢያት ተጋድሎ አልፈን በጌታችን ድል ተቃኝተን እስከ ነፍሳችን ጥልቅ ክፍል ድረስ ዘልቀናል። አሁን አንድ ምስጢር ልንገራችሁ። ጾም ማለት ለሥጋችን መቃብር ሳይሆን ለነፍሳችን ትንሣኤ ነው። ዛሬ ሆድ ሲራብ፣ አንጀት ሲታጠፍ፣ ድካም ሲሰማ ምን እየሆነ እንደሆነ ታውቃለህ? ነፍስ ከሥጋ እስር ቤት እየወጣች ነው። ጾም ወደ እግዚአብሔር መንበር የምንወጣበት ምድርንና ሰማይን የሚያገናኝ ያዕቆብ መሰላል ነው። ነገር ግን ተጠንቀቅ። ጾምህ የረሃብ አድማ እንዳይሆን። ዝም ብለህ መራብህ ብቻውን ዋጋ የለውም። ጾም እንደ ወፍ ሁለት ክንፎች ያስፈልጓታል። እነዚያም ጸሎትና ምጽዋት ናቸው። ጾም ያለ ጸሎትና ያለ ምጽዋት ክንፍ እንደሌለው ወፍ ማለት ነው። ከመሬት አይነሳም፣ ወደ ሰማይ አይበርም። ዛሬ ቆም ብለህ አስብ። በጾም ሰዓት ያልበላኸው ያ ቁርስ፣ ያልጠጣኸው ያ ምሳ የት ሄደም? በኪስህ ውስጥ አስቀመጥከው ወይስ ለተራበ ወንድም ሰጠኸው? ጾም ማለት የራስን ጉሮሮ ዘግቶ የሌላውን ጉሮሮ መክፈት ነው። የራስን ረሃብ ለሌላው ጥጋብ መለወጥ ነው። ያን ጊዜ ነው ጾምህ በሰማይ መዝገብ ላይ መዓዛው ያማረ መሥዋዕት ሆኖ የሚመዘገብ። ነቢዩ ኢሳይያስ በመንፈስ ቅዱስ ተቃኝቶ ስለ እውነተኛ ጿሚዎች የተናገረውን ትንቢት ዛሬም በደጃችን ላይ ይጮኻል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 8 ላይ እንዲህ ይላል፣ ያን ጊዜ ብርሃንህ እንደ ጠዋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔር ክብርም በኋላ ሆኖ ይጠብቅሃል። ምን አይነት ታላቅ ተስፋ ነው! ስትጾም ብርሃን ትሆናለህ። ስትጾም ትፈወሳለህ። ስትጾም ክብር ይከብሃል። ጾም ማለት መጎዳት ሳይሆን መታደስ ነው። ጾም ማለት መራቆት ሳይሆን በጽድቅ መጎናጸፍ ነው። ውድ የቻናላችን ተከታታዮች እግዚአብሔር አምላክ ይህንን ትረካ የሰማችሁባትን ሰዓት ለነፍሳችሁ መድኃኒት እንዲያደርገው እንመኛለን። ጾማችንን የንስሐ የድል ያድርግልን። ሆዳችንን ስንገታ ልባችንን በፍቅሩ ይሙላው። ዓይናችንን ከክፉ ምላሳችንን ከሐሜት እጃችንን ከበደል ይጠብቅልን። ለሀገራችን ሰላም፣ ለሕዝባችን ፍቅርን፣ ለታመሙት ፈውስን ይስጥልን። ዛሬ የጀመርነው ይህ መንፈሳዊ ጉዞ ነገ በሰማያዊት ኢየሩሳሌም በደስታና በምስጋና እንዲፈጸም ፍቃዱ ይሆንልን። ወዳጆቻችን ይህን ያክል ደቂቃ ወስደን መንፈሳዊ ዝግጅታችንን ከዚህ ላይ ፈጽመናል። ይህ ትረካ ለነፍስዎ ጠብታ ለልቦ ብርሃን ሆኖ ካገኙት ይህንን በረከት ለሌሎቹ ያካፍሉ። ላይክ በማድረግ ለብዙዎች እንዲደርስ ይርዱ። ሼር በማድረግ የቃሉ ወንጌላዊ ይሁኑ። በቀጣይ በየትኛው መንፈሳዊ ርዕስ ላችሁ ትፈልጋላችሁ? ይህንን ኮሜንታችሁን ጻፉልን። ሰላም እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።